ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የአማርኛ የዕለቱን ዜናዎች ይዘን ቀርበናል። ፉርቱና ገብሩ ዜናዎች በመምራት ከመላው ስቱዲዮ ባለሙያ በጋራ በመሆን ነው። ወደ ቀዳሚ ዜናዎች ያልፋለሁ። አቅን ማሳደግ በትግራይ ዳግመ ግንባታና መልሶ ማቋቋም ስራ የላቀ ድርሻ እንዳለው የቴክኒክ ሙያ የስራ ዕድል ፈጠራ ቢሮ አሳወቀም። ቢሮው በሰማዕታት ቤተሰቦችና ተመላሽ የትግራይ ሰራዊት አባላት የስራ ዕድል ለመፍጠር ትኩረት ሰጥቶ መስራት እንደሚያስፈልግም ገልጿል። የገረዜር ገዳሙ ዘገባ ብርቱካን ጌታዬ። በእውቀት የሚመራ የስራ ዕድል ፈጠራ ለትግራይ ዳግመ ግንባታ በሚል መሪ ሐሳብ ጠቅላላ የዞን አመራሮች፣ የወረዳ፣ የኮሌጆችና የቴክኒክና ሙያ የስራ ዕድል ፈጠራ መዋቅር የውይይት መድረክ አካሂዷል። በቢሮው ዓመታዊ የስራ አፈጻጸም ግምገማ አስመልክተው የቢሮው የልማታዊ ዕቅድና ባጀት ዳይሬክቶሬት ዳይሬክተር አቶ ተስፋ ዮሐንስ ገብረ ሚካኤል የወደሙ ንብረቶችን በመጠገን ወደ ፖሊቴክኒክ ኮሌጆች ያደጉ ኮሌጆች በመገምገም እውቅና መስጠት፣ ዲጂታል ቴክኖሎጂ በማስገባት የነበረውን የስራ አፈጻጸም አስረድተዋል። 44 ኮሌጃት አለውና ጀሚርና ስልጠናውን መናሰይ 31000 44 ኮሌጆች አሉን። ለ31000 ወጣቶች ስልጠና ለመስጠት እቅድ ይዘን ነበር። ነገር ግን 19 በመቶ ለሚሆነው ነው አፈጻጸሙ የሚያሳየን። ይሁን እንጂ በየኮሌጁ ከነበርነው አስከፊ ጊዜ አንፃር የተወሰኑ ወጣቶች ስልጠና እንዲወስዱ አድርገናል። ስልጠናውን ከወሰዱ በኋላ የሙያ ስልጠናና የገበያ ትስስር ይደረጋል። ይህ ማለት ደግሞ የስራ ፈጠራ እድል ማለት ነው። የመድረኩ ተሳታፊዎች በበኩላቸው በስራ እድል ፈጠራና ወደታች ወርደህ መስራት ላይ የነበሩ ችግሮችን በገበያ ትስስር ከብድርና የመስሪያ ጋር የታዩ ክፍተቶችን ያቀረቡ ሲሆን በወጣቶች በሰማዕታት ቤተሰቦችና ተመላሽ የትግራይ ሰራዊት አባላት ላይ በስፋት መስራት እንደሚያስፈልግ ገልጸዋል። ፍላይት ተመላሳ ያው ከውልሰን ሐቂዩ ወይ ተፈላልየ ስራ ዕድል እንተነብልከ በተለይም ተመላሽ የትግራይ ሰራዊት አባላት በኮብልስተን ወይም ሌሎች የተለያዩ የስራ ዕድል ማመቻቸትና የራሱን ቋሚ ስራ ለመስራት መሸጋገር ሲገባው በዚህ ዙሪያ ትልቅ ችግር አለ። አብታህት ዘሎ ነቲ ትካል ከታች ያለው የድጋፍ ስራዎች የተቋሙ ችግር ለመፍታት እስካሁን የተሰራ ስራ የለም። የገበያ ትስስር ችግር አለ። ለተነሱ ሀሳቦች በተለይም ባደረጃጀት ብድር መስጠትና መመለስ ላይ ያጋጠሙ ችግሮችን በሚመለከታቸው አካላት መልስ ተሰጥቶባቸዋል። አብቱ መብዛሕቱ ፍትናይ ዕዳጋ ምትሰራነ በዝግባቱ መምሪህ ላራአና የገበያ ትስስር በሚመለከት መመሪያውን በሚገባ ያየን በየጊዜው እያሻሻልን ነው የምንሄደው። ነገር ግን ሴክተሮች የራሳችንን የስራ ኃላፊነት እየተወጣን አይደለም። በበዋኑ ወዳድባውን ሲስተም ስለሆነ በበዋኑ እናዓረካየ ስለተቀየድ አደረጃጀት ሲስተም ስለሆነ በየጊዜው እያየህ እየፈተሽ እያስተካከልክ ስለምትሄድ አሁን እሱን ተግባራዊ የማናደርግበት ምክንያት የለም። አብልቃሁን ለቃሂ ወሃቢ ባብ ተለቀህ ቢሊዮንስ በብድር ዙሪያም ብድር ይሰጣል እንጂ በቢሊዮን የተበደረ ምን ያህሉ ይመልሳሉ አይመልስም ራሳችሁ ታውቁታላችሁ። ኢንዱስትሪያል ኤክስቴንሽን ከብድርና ቁጠባ ተቋማት ጋር ልትሰሩ ይገባል። የትግራይ የቴክኒክና ሙያ የስራ ዕድል ፈጠራ ቢሮ ምክትል ኃላፊ አቶ ሞላ በርሀ መድረኩ ግንዛቤ ለማሳደግና በትግራይ ዳግመ ግንባታ ላይ የላቀ ድርሻ እንዳለው በመግለጽ ለቀጣይ ዓመት ሊሰሩ የሚገቡ ስራዎችን አመላክተዋል። ምስቲ ገጢሙና ዝነበረ ጄኖሳይዳዊ ጽንተት አጋጥሞን ከነበረው ጄኖሳይዳዊ ጦርነት አሁን ለመውጣት በመናደርገው እንቅስቃሴ ተስፋለን ወይ የሚለውን በደንብ አይተን አቅጣጫ በማስቀመጥ ተረዳድተን በቀጣይም በሀገር ደረጃ ትኩረት ተሰጥቷቸው የሚሰሩ የስልጠና ማኑዋሎች ተዘጋጅተዋል። በትግራይ ምስራቃዊ ዞን በሐውዜን ወረዳ እየተገነባ ያለው የገርዓልታ ሎጅ ግንባታ 70 በመቶ ቢደርስም በነዳጅ እጥረት ምክንያት በግንባታው ስራ እንቅፋት እየደረሰ እንዳለ የፕሮጀክቱ ማናጀር ኢንጂነር ገበየው ተስፋዬ ተናገሩ። የፌደራል መንግስት በመደበው 1.2 ቢሊዮን ብር በጀት እየተገነባ ያለው የገርዓልታ ሎጅ የግንባታ ሂደቱ ለመታዘብ የሐውዜን ወረዳ አመራሮች ጉብኝት አካሂደዋል። የገርዓልታ ጎሕ ሎጅ ፕሮጀክት ማናጀር ኢንጂነር ገበየው ተስፋዬ በ100 ሄክታር መሬት ላይ ያረፈው ይህ ሎጅ ከ900 በላይ ሰራተኞች የስራ ዕድል እንደተፈጠረላቸው ተናግረዋል። ለሎጁ ግንባታ ሂደት በወር በአማካይ 60 ሺህ ሊትር ነዳጅ እንደሚያስፈልገው የገለጹት ማናጀሩም ይሁን እንጂ በቂ የሆነ ነዳጅ ባለመኖሩ ግንባታው እየተጓተተ እንዳለ አስረድተዋል።
ችግሩም በሚመለከታቸው የፌዴራል አካላት እንዲፈታ ጥሪ አቅርበዋል። የሐውዜን ወረዳ አስተዳዳሪ አቶ ገብረ ጊዮርጊስ ገብረ ኺዳን የገርዓልታ ሎጅ ግንባታ ስራ አጥ ወጣቶች በፈጠረው የስራ እድል የማህበረሰቡን ማህበራዊና ኢኮኖሚያዊ ችግሮች በመፍታት ዙሪያ ትልቅ ሚና የሚጫወት ነው ሲሉም ተናግረዋል። የፕሮጀክቱ ግንባታ በወቅቱ እንዳይጠናቀቅ እንቅፋት እየሆኑ ያሉ ችግሮችን በመፍታት የወረዳው አስተዳዳሪ ከፕሮጀክቱ አመራሮች ጎን በመሆን ድጋፍ እንደሚያደርግ አስታውቋል ሲል የሐውዜን ወረዳ ህዝብ ግንኙነት ቢሮ ዘግቧል። ሀገራቸውን በመወከል ውድድሮችን እያካሄዱ ያሉ የትግራይ ተወላጅ ብስክሌተኞች በውጭ ሀገር ለስልጠናም ይሁን ለውድድር የሚገጥማቸውን እድሎች በቪዛ ምክንያት እድሉን እንዳያገኙ እንቅፋት እየሆኑባቸው እንዳሉ ገለጹም። በቪዛ ላይ ለሚፈጠሩ ችግሮች ከኤምባሲዎች ጋር በመነጋገር አስፈላጊውን ድጋፍ እንደሚያደርጉ የኢትዮጵያ ብስክሌት ዳይሬክተር ተናግረዋል። ብርሃነ በየነ አነጋግሯቸዋል። ፍሬወት ወልደመድን ታቀርባለች። ሀገራቸውን በመወከል ውድድሮችን እያካሄዱ ያሉ የትግራይ ብስክሌተኞች በተለያዩ ወቅቶች በተለያዩ የዓለማችን ክፍሎች ለስልጠና ውድድሮች ከፍ ሲልም ወደ ሌሎች ክለቦች የመግባት እድሎችን በሚያገኙበት ወቅት ትልቁ እንቅፋት እየሆነባቸው ያለው የቪዛ ጉዳይ መሆኑን ቅሬታቸውን ሲያቀርቡ መቆየታቸው ጣቢያችን መዘገቡ አይዘነጋም። ወርልድ ቻምፒዮን ነው የወርልድ ሻምፒዮን የነበረው በቪዛ ምክንያት ሳይሳካልኝ ቀርቷል። ከዛ ቀጥሎም በስዊዘርላንድ ለጥቂት ወራቶች ስልጠና ነበር። እሱም በቪዛ ምክንያት ተከልክዬ ቀርቻለሁ። አይደጋ አድላተ ነው በርካታ የውጭ እድሎች አሉ። በርካታ እህቶቻችንን በቪዛ ምክንያት ሳይሄዱ ቀርተዋል። ይህ ደግሞ ልክ አይደለም። እንደዚህ አይነት እድሎች ከሌሉ ደግሞ ትርጉም የለውም። ባለፉት ዓመታት በትግራይ በተካሄደው አውዳሚ ጦርነት ምክንያት የትግራይ ተወላጅ ስፖርተኞች ከቪዛና ተዛማጅ ጉዳዮች እንግልቶች ይደርስባቸው እንደነበር ያስታወሱት የትግራይ ስፖርት ኮሚሽን ኮሚሽነር መብራት ሀፍቱ እንዲህ አይነት ችግሮች እንዳይከሰቱ ከፌዴራል ከሚመለከታቸው አካላት ጋር መግባባት ላይ መደረሱን ይናገራሉ። ዓመታት 2016 እና 2015 ዝነበሩ ናይ ቪዛ ሰፋሕቲ ጸገማት ነይሮም በ2016 እና 17 ዓመተ ምህረት ላይ በቪዛ ላይ ከፍተኛ ችግር ነበር። ይህም ፖለቲካው በፈጠረው ችግር የቪዛ ክልከላው ብቻ ሳይሆን ተጋሩ ሆነው ኢትዮጵያን ወክለው እንዳይወዳደሩም ሲከለከሉ ነበር። ከዚህ ባለፈም በዓለም ላይ ተጽዕኖ ፈጥረው የሀገራቸውን ባንዲራ እንደሚያውለበልቡ እየታወቀ ተሳታፊ እንዳይሆኑ ሲሰሩ የነበሩ ስራዎች ይታወቃል። ይህ እንዲፈታ የመንግስት አካላትና የሚመለከታቸው አካላት አስቸኳይ መፍትሄ እንዲሰጡ ሰፊ ግምገማዎች አካሂደን ነበር። አሁን ላይ በተወሰነ መልኩ እየተቀረፉ ይገኛሉ። የውጭ ሀገር እድል ደርሷቸው ነገር ግን እድሉን ለመጠቀም የቪዛ ጉዳይ አዳጋች ሲያደርግባቸው እንደነበር የገለጹት የኢትዮጵያ ብስክሌት ፌዴሬሽን ዳይሬክተር አቶ ወንድሙ ኃይለ በቪዛ ላይ የሚፈጠሩ ችግሮችን ከኤምባሲዎች ጋር በመነጋገር አስፈላጊውን ድጋፍ እንደሚያደርጉም ተናግረዋል። እንደ አጠቃላይ ችግሮቹ አልፎ አልፎ አሁንም አይጠፉም። ዜሮ ነው ማለት አይቻልም። ለምን ቪዛ የሚሰጡት ሀገሮች ናቸው፣ እኛ አይደለንም። ከኛ የሚጠበቀው አስፈላጊ ድጋፍ ማድረግና ከኤምባሲዎች ጋር መነጋገር፣ ደብዳቤዎችን መጻጻፍ፣ ለልጆቻችን ብዙ የውድድር እድል፣ የክለቦች ላይ የማግባት እድል፣ የስልጣን እድል እንዲያገኙ የማመቻቸት ነው ትልቁ ኃላፊነት። በዛው እንቅፋት የሚፈጥሩ ነገሮች ላይ ደግሞ ከኤምባሲዎች ጋር ከውጭ ጉዳይ ጋር እየተነጋገርን ችግሮችን እየፈታን ያለ ነው። ባለፈው ሳምንት በተቋጨው የመላው ኢትዮጵያ ጨዋታዎች የኢትዮጵያ ዓመታዊ የብስክሌት ሻምፒዮና የላቀ ውጤት ያመጡ ብስክሌተኞች የውጭ እድል ማግኘታቸውም ይታወቃል። ከትግራይ ቴሌቪዥን በቀጥታ የአማርኛ ዜናዎቻችን እየተከታተላችሁ ትገኛላችሁ። ውድ ተመልካቾቻችን ወደ ውጭ ዜና አለፍን። 8 ሰዎችን አሳፍሮ የነበረው የኡጋንዳ ወታደራዊ ሄሊኮፕተር በሶማሊያ መዲና ሞቃዲሾ ዋና ዓለም አቀፍ አውሮፕላን ማረፊያ መከስከሱ የሶማሊያ አቪዬሽን ባለስልጣን ለቢቢሲ ተናገሩ። ሄሊኮፕተሩ መከስከሱን ተከትሎ በአደን አዴ ዓለም አቀፍ አየር ማረፊያ የእሳት ቃጠሎ ተነስቶ የነበረ ቢሆንም በአደጋው ጊዜ ሰራተኞች በፍጥነት በቁጥጥር ስር መዋሉ የመንግስት ዜና ወኪል ዘግቧል። በኡጋንዳ መከላከያ ኃይል የሚተዳደረው የአፍሪካ ህብረት ሄሊኮፕተር አደን አዴ ዓለም አቀፍ አየር ማረፊያ ከማረፉ በፊት መከስከሱ በአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ አውሶም በዛሬ ዕለት ባወጣው መግለጫ አስታውቋል። በሄሊኮፕተሩ ውስጥ ከነበሩት 8 ተሳፋሪዎች መካከል 3ቱን መታደግ የተቻለ ሲሆን ለሕክምና ወደ ሞቃዲሾ የአውሶም ሆስፒታል መወሰዳቸውን ተልዕኮው ገልጿል። የተቀሩትን ሰራተኞችና ተሳፋሪዎችን የማፈላለግ ስራ
እና የማዳን ስራዎችም መቀጠላቸው አክሏል። የአደጋው መንስኤ የሆነ ምን ያህል ሰዎች እንደሞቱ የተገለጸ ነገር የለም። የኡጋንዳ ወታደሮች በአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ አውሶም ካቀፋቸው 11000 ወታደሮች መካከል የሚገኙበት ሲሆን የአገሪቱ ማዕከላዊ መንግስት ከአልቃይዳ ጋር ግንኙነት ካለው የአልሸባብ ቡድን ጋር በሚደረገው ትግል እየተሳተፉ ይገኛሉ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስራኤል በጋዛ የ60 ቀናት የተኩስ አቁም ስምምነት ለማድረግ አስፈላጊውን ቅድመ ሁኔታዎች ለማሟላት ተስማምታለች ሲሉ ተናገሩ። በሌላ ዜና ደግሞ ከ170 በላይ የተራድኦ ድርጅትና ሌሎች መንግስታዊ ያልሆኑ ተቋማት በእስራኤል እና በአሜሪካ የሚደገፍና በጋዛ የሚገኘውን የጋዛ የሰብአዊ ፋውንዴሽን GHF የሚደረገውን አወዛጋቢ የእርዳታ ስርጭት እንዲዘጋም ጠይቀዋል። ለቢቢሲ ዘገባ ታሪክ ፍስሐም ጋዛ የ60 ቀናት የተኩስ አቁም ስምምነትን ለማድረግ አስፈላጊ ቅድመ ሁኔታዎችን ለማሟላት ተስማምታለች ሲሉ ተናግረዋል። ፕሬዝዳንቱ በትሩዝ የማህበራዊ ሚዲያቸው ላይ እንደጻፉት ከሆነ በምክረ ሀሳቡ ስምምነት ወቅት ጦርነቱን ለማቆም ከሁሉም አካላት ጋር እንሰራለን ያሉ ሲሆን ቅድመ ሁኔታዎች ምን እንደሆኑ ግን ከመግለጽ ተቆጥበዋል። ሰላም ለማምጣት በጣም ጠንክረው የሰሩት ኳታራውያንና ግብጻውያን የመጨረሻውን ምክረ ሀሳብ ያቀርባሉ። ሐማስ ይህንን ስምምነት ይቀበላል ብዬ ተስፋ አደርጋለሁ፣ ምክንያቱም የተሻለ አይሆንም፣ እየባሰ ነው የሚሄደው ሲሉ ትራምፕ ጽፈዋል። የትራምፕ መልእክት የተሰማው በሚቀጥለው ሳምንት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከሚያደርጉት ውይይት በፊት ነው። ማክሰኞ ዕለት የእስራኤል ስትራቴጂክ ጉዳዮች ሚኒስትር ሮን ዴርሜር በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ፣ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና ምክትል ፕሬዝዳንት ጂዲ ቫንስ በዋሽንግተን ለመገናኘት ቀጠሮ ይዘው ነበር። በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳኖን ለቢቢሲ እንደተናገሩት እስራኤል ፍጹም የተኩስ አቁም ስምምነት እንዲደረግ ትፈልጋለች፣ ነገር ግን ሐማስ የሚያመቻች አልሆነም ብለዋል። በሐማስ ላይ ጫና እየፈጠርን ነው። ወደ ድርድር ጠረጴዛው ካልመጡ ታጋቾችን ለመመለስ ያለን ብቸኛው አማራጭ ተጨማሪ ወታደራዊ ጫና መፍጠር ብቻ ነው ሲሉ ዳኖን ተናግረዋል። አክለውም ጦርነቱ የሚቆመው ታጋቾች ወደ ቤታቸው ሲመለሱ ነው ሲሉም ተደምጠዋል። በሌላ ዜና ደግሞ ከ170 በላይ የተራድኦ ድርጅቶችና ሌሎች መንግስታዊ ያልሆኑ ተቋማት በእስራኤልና በአሜሪካ በሚደገፈውና በጋዛ የሚገኘውና በጋዛ የሰብአዊ ፋውንዴሽን ወይም ደግሞ GHF የሚተዳደረው አወዛጋቢው የእርዳታ ስርጭት እንዲዘጋ ጠይቀዋል ሲል ቢቢሲ ዘግቧል። በግንቦት ወር መገባደጃ ላይ እስራኤል ለ11 ሳምንታት የቆየውን እቀባ በከፊል ካቃለለችበት ጊዜ ወዲህ እርዳታ ፍለጋ ወደ ፋውንዴሽኑ የእርዳታ ስርጭት ማዕከላት ያቀኑ ከ500 በላይ ፍልስጤማውያን እርዳታ ሲፈልጉ ተገድለዋል ሲል የጋራ መግለጫ ገልጿል። ኦክስፋም እና ሴቭ ዘ ችልድረንን ጨምሮ ድርጅቶቹ የእስራኤል ጦርና የታጠቁ ኃይሎች እርዳታ በሚሹ ፍልስጤማውያን ላይ በተደጋጋሚ ተኩስ ይከፍታሉ ብለዋል። እስራኤል ወታደሮቿ አሁን ብለው እርዳታ በሚሹ ፍልስጤማውያን መተኮሳቸውን ስትክድ የፋውንዴሽኑ የእርዳታ ስርጭት ስርዓት የሐማስን ጣልቃ ገብነት በማለፍ በቀጥታ እርዳታ የሚፈልጉ ሰዎች ጋር ይደርሳል ብላለች። የጋዛ የሰብአዊ ፋውንዴሽን በ5 ሳምንት ውስጥ ከ52 ሚሊዮን በላይ ምግብ እንዳቀረበና ሌሎች ድርጅቶች እርዳታቸው እየተዘረፈ በአቅመ ቢስነት ቆመው ይመለከታሉ ብሏል። ወላጅ አልባ ህጻናትና ተንከባካቢዎች ከሟቾች መካከል ሲሆኑ ከነዚህ ጣቢያዎች ውስጥ ጥቃት ከደረሰባቸው ንጹሃን ውስጥ ከግማሽ በላይ የሚሆኑት ህጻናት ናቸው። ለትችቱ ምላሽ የሰጡት የፋውንዴሽኑ ቃል አቀባይ በ5 ሳምንት ውስጥ ከ52 ሚሊዮን በላይ ምግቦች አቅርበናል፣ በወሬ ብቻና አርዕስተ ዜና ሳይሆን በየቀኑ የፍልስጤም ቤተሰቦችን የሚደርስ ምግብ ነው ብለዋል። አርብ ዕለት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የጋዛ የሰብአዊ ፋውንዴሽን የእርዳታ ስርጭት ስርዓትን በተፈጥሮ ደህንነቱ ያልተጠበቀና ሰዎችን እየገደለ ያለ ነው ሲሉ ጠርተውታል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ሪፖርቱን አጥብቀው አልተቀበሉትም። ውንጀላውን ተንኮል አዘል ውሸት ሲሉም ጠርተውታል። የጋዛ ሰብአዊ ፋውንዴሽን ለሃሬቲ ዘገባ በሰጠው ምላሽ በየትኛውም የስርጭት ጣቢያችን ላይ ወይም በአቅራቢያው ምንም አይነት አደጋ ወይም ሞት የለም ብለዋል። ከ170 በላይ የሆኑት መንግስታዊ ያልሆኑ ድርጅቶች የፋውንዴሽኑ ስርዓት ለፍልስጤማውያን ሰብአዊ ምላሽ አይደለም ብለዋል። በመጨረሻም አሜሪካ ለዩክሬን የምትሰጠው የጦር መሳሪያ ድጋፍ ማቆሟን ዋይት ሃውስ አስታወቀም። አሜሪካ ለሌሎች ሀገራት የምታደርገው ወታደራዊ ድጋፍ መገምገሟን ተከትሎም የአሜሪካ ጥቅም ለማስቀደም ሲባል የተሰጠ ውሳኔ መሆኑ ተገልጿል። ለቢቢሲ ዘገባ ብርዛፍ ገብረጻድቃን። The White House says it's halting the delivery of some of the weapons previously promised to Ukraine without giving any details.
ሩሲያ በዩክሬን ላይ የምትፈጽመው ጥቃት እየተባባሰ በመጣበት በአሁኑ ወቅት አሜሪካ ለኪየቭ የምትሰጠውን የተወሰነ የጦር መሳሪያ ማቆሟን ዋይት ሀውስ አስታወቀ። የዋይት ሀውስ ቃል አቀባይ አና ኬሊ ማክሰኞ ዕለት እንዳስታወቁት ውሳኔው ላይ የተደረሰው የመከላከያ ሚኒስትር አሜሪካ ለሌሎች ሀገራት የምታደርገውን ወታደራዊ ድጋፍ መገምገሟን ተከትሎ የአሜሪካን ጥቅም ለማስቀደም ነው ብለዋል። ሩሲያ ዩክሬን ላይ እንደ አውሮፓውያን አቆጣጠር የካቲት 2022 ሙሉ ጥቃት ከከፈተችበት ጊዜ አንስቶ አሜሪካ በ10 ቢሊዮን ዶላሮች የሚገመቱ ወታደራዊ ድጋፎችን ስትሰጥ የቆየች ሲሆን የትራምፕ አስተዳደር የአሜሪካ ክምችት በጣም አነስተኛ ነው ሲሉ ቅሬታውን ማሰማት ጀምሮ ነበር። የዩክሬን መንግስት በዚህ መግለጫ ላይ የሰጠው አስተያየት የለም። የአሜሪካ ባለስልጣናት የትኞቹ መሳሪያዎች ወደ ዩክሬን እንዳይጓጓዙ እንደተደረጉ ያሉት ነገር የለም። የሮይተርስ የዜና ወኪል እንደዘገበው የአየር መከላከያ ሚሳይሎችና አነጣጥረው ኢላማዎችን የሚመቱ ተተኳሾች ክምችታቸው ከቀነሱ መሳሪያዎች መካከል ይገኙበታል። የአሜሪካ የመከላከያ ሚኒስቴር ውስጥ ከፍተኛ ኃላፊ የሆኑት ኤልብሪጅ ኮሊብ የመከላከያ ሚኒስቴር ለዩክሬን የሚያደርገውን ወታደራዊ እርዳታ ለመቀጠል ለፕሬዝዳንቱ ጠንካራ አማራጮች መስጠቱን ቀጥለዋል ብለዋል። ኮሊብ አክለውም ሚኒስትሩ ይህንን ዓላማውን ከግብ ለማድረስ አካሄዱን በጥብቅ እየፈተሹና እያስተካከሉ ሲሆን በተጨማሪም የአሜሪካ ኃይሎች ለሌሎች መከላከሎች ቅድሚያ ከሰጥተው ዝግጁ የሚሆኑበትን በማስጠበቅ ላይ ነው ብለዋል። የአሜሪካ ባለስልጣን እርምጃው የተወሰደው የአሜሪካ ወታደራዊ መሳሪያዎች ክምችት በጣም እየቀነሱ መምጣታቸውን ተከትሎ መሆኑን የቢቢሲ የአሜሪካ አጋር ሲቢኤስ ኒውስ ዘግቧል። ባለፈው ወር አሜሪካ በ3 የኢራን የኒውክሌር ይዞታዎች ላይ የፈጸመችውን ጥቃት በመጥቀስ የአሜሪካ ጦር ኃይሎችን ጥንካሬ ምንም ጥያቄ የለውም፣ ኢራንን ጠይቁ ብለዋል። ይህን ውሳኔ የተላለፈው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከዩክሬን አቻቸው ቮሎዲሚር ዜሌንስኪ ጋር ባለፈው ሳምንት በኔዘርላንድስ በተካሄደው የኔቶ ጉባኤ ላይ ከተገናኙ በኋላ ነው። በወቅቱ ትራምፕ የአሜሪካ ባለስልጣናት ጨምሮ የጸረ ሚሳኤሎች ለዩክሬን ተሰጥ እንደሆነ ቢቢሲ ለጠየቁት ሲመልሱ አንዳንዶችን ማቅረብ እንችል እንደሆነ የምናይ ይሆናል ብለው ነበር። የአሜሪካ ወታደራዊ ድጋፍ እገዳ የመጣው ሩሲያ በዩክሬን ላይ የምትፈጽመውን ጥቃት አጠናክራ በቀጠለችበት ወቅት ነው። በሳምንቱ መጨረሻ ሩሲያ ጦርነቱ ከጀመረበት ጊዜ አንስቶ በዩክሬን ላይ ካደረሰችው ትልቁ የተባለ የአየር ጥቃት ፈጽማለች። በዚህ ጥቃት ከ500 በላይ የተለያዩ የጦር መሳሪያዎችን ማለትም ሰው አልባ አውሮፕላኖች፣ ባላስቲክና የክሩዝ ሚሳይሎችን ተጠቅማለች። ሞስኮ በአሁኑ ጊዜ በአውሮፓውያኑ በ2014 በግዴታ የወሰደቻትን ክራይሚን ጨምሮ 20 በመቶ የሚሆነውን የዩክሬን ግዛት ትቆጣጠራለች። ዘገባው የቢቢሲ ነው። ውድ ተመልካቾቻችን ለቆይታችሁ በማመስገን የዕለቱ ዜናዎቻችን አማርኛ እዚህ ላይ አብቅተናል። በሌሎች አማራጮች በፌስቡክ፣ በዩቲዩብ መከታተል ትችላላችሁ። ከቅሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ነው።